እመቤታችንን ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው ብሎ ያወጀ የተናገረ ይኸው መልአክ ነው። ባህራንን የረዳ የተቸገሩትን ያዳነ ዘካርያስ ዮሐንስን እንደሚወልድ የነገረው ሲጠራጠር ዲዳ ያደረገው ዮሐንስ ሲወለድ መልሶ አፉን የከፈተለት በመሠዊያው ፊት ቆሞ የተናገረው መልአኩ ቅዱስ ገብርኤል ዛሬ እየረዳን ያለው የሚጠብቀን የማያንቀላፋው በእግዚአብሔር ፊት የሚቆመው ምሕረትን የሚያሰጠን ታላቁ ገናናው መልአክ ቅዱስ ገብርኤል የገብርኤል አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሁልጊዜ በእግዚአብሔር ፊት የሚቆም መልአክ ነው። በእግዚአብሔር ፊት የሚቆመው ለምልጃ ነው፣ ለምህረት ነው፣ ለይቅርታ ነው። ስንጠራው ይሰማናል። ገብርኤል ስንለው ይደርስልናል። እምነት ነው ያጣነው። ቅድም እንደተናገርኩት ኢየሉጣን መሆን ነው ያቃተን። ኢየሉጣን መሆን አቃተን። ቂርቆስን መሆን አቃተን። ማመን አቃተን። የሰናፍጭ ቅንጣት የሚያህል እምነት ጠፋ። ሰዓት የሚያጠፋ መልአክ አለ በባቢሎን ሀገር። አዎ በቀድሞው ዘመን በዚያ በባቢሎን በዛሬዋ ኢራቅ ታላቅ እሳት ነዶ ሲቀጣጠል አናንያ አዛርያ ሚሳኤልን የረዳው ማን ነው? ማን ነው? ቅዱስ ገብርኤል። ተናገሩ እስቲ ቅዱስ ገብርኤል ነው። ቅዱስ ገብርኤል ነው። ማን ነው የረዳው? ቅዱስ ገብርኤል። ማን ነው የረዳው? ቅዱስ ገብርኤል። ዳንኤል በአናብስት አፍ ውስጥ ሲጣል ንጉሡ ሲጨነቅ አድሮ ጠዋት መጥቶ የምታመልከው አምላክ እግዚአብሔር አድኖሃል ወይ ብሎ ሲጠይቀው ከውስጥ ሆኖ ንጉሥ ሆይ 1000 ዓመት ንገስ፣ በእግዚአብሔርም በአንተም ፊት ቅንነት ስለተገኘ እግዚአብሔር መልአኩን ልኮ የአናብስትን አፍ ዘጋልኝ ነበር ያለው። ያ የአናብስትን አፍ የዘጋው ቅዱስ ገብርኤል ነው። ሰዓት የሚያጠፋው ሰዎችን የሚጠብቀው የሚራዳው ነገሥታቱን ነቢያቱን ሁሉንም ሲጠብቅ የኖረ መልአክ ዛሬም ከኛ ጋር ነው። ስሙ የተመሰገነ ይሁን። አምነን እሳቱን ይጠፋልን እግዚአብሔር ይርዳን። አድሜናዊቷ ኢየሉጣም በእምነት ተደርጎላታል። በእምነት ስናምን ይሆንልናል፣ ስናምን ይደረግልናል፣ ስናምን ይከናወንልናል። ምን ጊዜም እግዚአብሔር መልአኩን ይልክልናል። ሰማዕትነት ትናንትና ነበረ፣ ሰማዕትነት ዛሬም አለ፣ ሰማዕትነት ነገም ይኖራል። ቤተ ክርስቲያናችን ያሸበረቀችው በሰማዕታት ደም ነው። ከትንሹ ቂርቆስ ጀምሮ በእድሜ ከፍ እስካሉት እስከነ ቅዱስ ጴጥሮስ ድረስ በ70 ዓመታቸው ሰማዕትነት የተቀበሉ አባቶች አሉ። በ3 ዓመቱ ሰማዕት የሆነው ቅዱስ ቂርቆስ ወካው ደሙ በእንተ እግዚአብሔር፣ ስለ እግዚአብሔር ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ የተባለላቸው ቅዱሳን ሰማዕታት በእሳት የተቃጠሉ፣ በኩላብ የተሰቀሉ፣ በሰይፍ የተቆራረጡ ብዙ ሰማዕታት አሉ። የነዛ ደም ለቤተ ክርስቲያናችን ውበት ነው። የቂርቆስ የኢየሉጣ ተአምር ሲነገር እንደ ተረት እንድንሰማው ሳይሆን ወደ ሕይወታችን እንድንቀይረው ነውና
የሰማዕታቱን በረከት በሁላችን ልብ ላይ ይሳልልን። የመልአኩ የቅዱስ ገብርኤል ጥበቃ አይለያችሁ። እግዚአብሔር ጸሎታችሁን ይስማ፣ ልመናችሁን ያድምጥ፣ ቤታችሁን በበረከት ይሙላ። የጎደለውን እግዚአብሔር አምላክ ይስጣችሁ። የምትፈልጉትን ሳይሆን የሚያስፈልጋችሁን እግዚአብሔር ይስጣችሁ። አንዳንዴ የምንፈልገው ነገር ላይ ጠቅመን ይችላልና ስለዚህ እግዚአብሔር የሚሰጠን የሚያስፈልገንን ነው። ክርስቲያኖች ሁልጊዜ ስትጸልዩ የሚያስፈልገኝን የሚጠቅመኝን ስጠኝ ነው ማለት ያለባችሁ። ትዳር ለሌላችሁ ትዳር ይስጣችሁ። ልጅ ላልወለዳችሁ መልካም በጎ ልጆችን ይስጣችሁ። ነግዳችሁ አትርፉ፣ ወጥታችሁ ግቡ። መልአኩ ክንፎቹን ዘርግቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመልአኩ ተራዳኢነት ሁላችንን የሚጠብቀን እግዚአብሔር ይባርካችሁ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የሆንሽ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃሃል። ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቀሃል። ለነገሥታትና ለመኳንንት ብዙ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት ወደዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊናት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ይመጣው ይጠብቃችሁ። 12 ጊዜ እግዚኦ መሐረነ ክርስቶስ ማሰረ ኃጢአት እግዚአብሔር ይፍታ። ኦ
መንፈስ ልጅ ሁሉ ኃይሉ ለዘላይ በረከተ እዴከ ቅድስት ተምኔተ ምልአት ያንስም ወኩልነም ሁሉ ምግባረ እኮ ያገሰነው ውስተ ሁሉ ምግባረ ሰናይ ደምረንም ቡሩክ ዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ጸጋ